sen böyle soru soruyorsun. Ben sana soru soruyorum. Öyle. Bunlar daha büyük var böyle. Bunlar çubata. Aynen. السلام عليكم ورحمة الله وبركاته. السمال استي السلام عليكم ورحمة الله وبركاته. እንደምን አረፈዳችሁ እንደምን አመሻችሁ እንደምን አደራችሁ በያላችሁበት ሀገር ሰዓት አቆጣጠር ባለው ወቅታዊ ሁኔታ ላይ አንዳንድ ሀሳቦችን ለማጋራት ስል ነው በዚህ መልኩ በቀጥታ የመጣሁት። ያው እንደሚታወቀው ሀገራችን ያለችበት ነባራዊ ሁኔታ ከጊዜ ወደ ጊዜ በተለያዩ ምክንያቶች የተባባሰ መሄዱ የሚያሳዝን ነው። ይህ እንዳለ ሆኖ ከዛ በፊት በትናንትናው ዕለት በተከበረው የጥምቀት በዓል ላይ በጎንደር ከተማ በተደረገው የበዓል ስነ ስርዓት ላይ ህይወታቸውን ያጡ ወገኖቻችን የተሰማኝን ሀዘን ለመግለጽ ወዳለው ይህንን ካልኩ በኋላ እንደ ኢትዮጵያ ያው የሀገራችን ወቅታዊ ጉዳይ በተለያዩ ምክንያቶች በተደጋጋሚ እየደፈረሰ በሚያሳዝንና ልብ በሚነካ ሁኔታዎች እንደዚህ ሲሆን የሁላችንም ስሜት መነካቱ ሁላችንንም ማሳዘኑ የሚጠበቅ ነው። በተለይ ትናንት ወዲያ በተከበረው የጥምቀትና የከተራ በዓልም ጋር ተያይዞ የሆኑ ነገሮችም ልብ የሚነኩ ነገሮች ናቸው። እንደ አንድ ሰው ሀገራችን ውስጥ ማንም ይሁን ማን ከጀርባ በሃይማኖት ምክንያት ይሁን በብሔር ምክንያት ይሁን በፖለቲካ አቋም ጥቅም በምንም ምክንያት ይሁን የዜጎች መጠቃት የሀገር ሰላም መደፍረስ የሰው ልጆች ህይወት መቀጠፍ ሰዎች ለአመታት ለፍተው ያካበቱት ሀብት መውደም እንደዚሁም ሰዎች በሰላም ወጥተው መግባት ላይ ያላቸው ተስፋ ያላቸው እምነት በዚህ መልኩ የተሸረሸረ ሲሄድ ሐቂቃ ያማል። ነገር ግን ከስሜት ወጣ ብሎ ቆም ብሎ በማየት ማድረግ የሚገባንን የበኩላችንን መወጣት ደግሞ ግዴታ ነው። እኛ እናልፋለን፣ ሀገር ደግሞ ትቀጥላለች። በየዘመናቱ የተለያዩ ሰዎች እንደ ዜጋ የተለያየ ፖለቲካ አቋም ያላቸው ፓርቲዎች የተለያየ ፍላጎትና አቋም ያላቸው መንግስታት ተከስተው አልፈዋል። የሰሩትን ሰርተው መልካምም ይሁን መጥፎ ሀገር ደግሞ በዚህ መልኩ ትቀጥላለች ማለት ነውና የኛ ሚና ምንድነው? እንዲህ ባለ ሁኔታዎችንስ እንዴት ነው የምንረዳው የሚለውን የተወሰኑ ነገሮችን ዛሬ በግልጽ መነጋገር አስፈላጊ ሆኖ አግኝቼዋለሁ። እንደሚታወቀው ኢትዮጵያ ውስጥ የለውጥ መስመር ውስጥ ከተገባ በኋላ በዚህ የለውጥ ጊዜ ውስጥ የተለያዩ የዜጎች መፈናቀል፣ የንብረት ውድመት፣ የሰው ህይወት ሞት፣ ሌላም የተከሰቱ ክስተቶች ናቸው። ከዚሁ ጋር ተያይዞ ደግሞ የሃይማኖት ተቋማት ጥቃትም እንደዚሁ ከዚህ ውስጥ የሚካተቱ የተፈጠሩ ክስተቶች መካከል ዋናዎቹ ናቸው። በብሔር ምክንያት የተፈጠሩ በርካታ ነገሮች እንዳሉ፣ በቅርብ ጊዜ ደግሞ ሃይማኖት ወደ ግጭት ማዕከልነት ለመውሰድ እየተሰሩ ያሉ ነገሮች መኖራቸውን የሚያሳይ ነጸብራቆች ብዙ ተፈጥረዋል። ስለዚህ ከዚህ አንጻር እኛ ምን ይጠበቅብናል ነው። እንደሚታወቀው ከሰኔ ግንቦት 15 ቀን 2010 ላይ የፈረሰው መስጊድ በዚህ በአዲስ አበባ በፍንፍኔ ዙሪያ ጸበል ማዶ በሚባለው አካባቢ
ከዛም በኋላ በተለያዩ የአዲስ አበባ ከተማዎች ውስጥም የተከሰቱ በርካታ መሰል መስጊዶችን የማጥቃት በሶማሌ ክልል ደግሞ አብዲ ኢሌና ከሱ ጋር ተያይዞ የነበሩትን አካላት በሰሯቸው ስራዎች ከስልጣን የማውረድ እንቅስቃሴ ሲደረግ ያንን ለመመልከት የመዘዙት ካርድ መሃል በሶማሌ ክልል የሚኖሩ የክርስትና ሃይማኖት ተከታዮችንና በሶማሌ ክልል ያለውን የቤተክርስቲያን የማቃጠል እና ንብረት የማውደም ሂደቶች ናቸው። ከዛ በኋላም በተለያየ ሁኔታዎች ውስጥ የተፈጠረውን የምናስታውሰው ነውና ነገር ግን እነዚህ ጥቃቶች ሲሆኑ በዋናነት ህዝበ ሙስሊሙ በትዕግስት ነገሮችን አሳልፏል። እኛም በትዕግስት እንድናሳልፍ ለህብረተሰቡ በተለያየ መልኩ መልእክቶችን ስናስተላልፍ ቆይተናል። ከዚህ ሁሉ ጋራ ግን መስጊዶች ላይ የተደረጉ የነበሩ ጥቃቶች፣ ሃይማኖት ተቋማትን የመተናከስ ሁኔታዎች ተጠናክረው ቀጥለዋል። ማን ነው ከጀርባ ያለው ምንድን ነው የሚለው በትክክል ቆም ተብሎ መታሰብ መታየት ያለበት ይሆናል ማለት ነው። ቅድም እንዳልኩት መስጊዶች በተለያየ የኢትዮጵያ ክልል ውስጥ በተለይ ደግሞ በአማራ ክልል ውስጥ አብዛኛው ጥቃት ሲፈጸም የታህሳስ 10 የሞጣ ክስተትም እንደዚሁ ሙስሊሞች ላይ ሆን ተብሎ ታርጌት ሲደረግ ምንድነው የሆነው ለምን ሆነ የሚለውን ማየቱ ጠቃሚ ነውና ይህን ግምት ውስጥ መክተት አስፈላጊ ነው። እኔ ዛሬ በግልጽ የምናገረው በዚህ ሂደት ውስጥ ብዙ ሙስሊሞች በተለያየ መንገድ እስከመቼ የሚል ቁጭትን እልህን የያዙ እንደዚህ ይባላል አስጠቃችሁን አይነት መልእክቶችን በስፋት ስታቀርቡልኝ ቆይታችኋል። ልክ ነው የሆኑት ነገሮች ስሜት ይነካሉ። ተጠቅተናል እንዲሆነናል ብዙ ነገሮች ልክ ነው። በተለይ ደግሞ ቁስሉን በቀጥታ እያስተናገደ ያለና ውስጡ ያለ ሰው በደንብ ያማል። ሌላው ደግሞ እንደ ወገን እንዲሆነ ብሎ ሲታሰብም እንደዚሁ ያማል። አሁን እያወራን ያለነው ስለ ሀገር ነው። ሀገር ደግሞ ብዙ ነገሮች አሉ። ውስጡ ዜጎች አሉ፣ ውስጡ ሃይማኖት አለ፣ ውስጡ የሃይማኖት ነጻነት፣ መንግስት፣ ሰላማዊ ዜጎች በርካታ ነገሮች ነው በውስጡ ያሉትና በእነዚህ ክስተቶች መሀል እንዲሁ ተጠቃን እንዲሆን በሚል በስሜት ወዴትም የምንሄድበት ሁኔታ አይደለም። ይህንን ስንል ግን ራሳችንን ከጥቃት መከላከል የለብንም ማለት አይደለም። በኢትዮጵያ ሕግም ቢሆን በወንጀለኛ መቅጫም ቢሆን አንድ ሰው ጥቃት ሊያደርስበት የመጣን አካል መመከት ራሱን መከላከል ተገቢና የሚጠበቅ ነገር ነው። ይህንን ዝም ብለን እንዲም እያልኩ አይደለም። ቤታችን፣ መስጂዳችን፣ ተቋሞቻችን፣ ሱቃችንም ንብረቶቻችንም ጋር የመጣን አካል ዝም ብለን እንይ እያልኩም አይደለም። ነገር ግን እንዲሆንና እንዲህ እናድርግ ወደሚል ደግሞ በስሜት መቀስቀስ መጣራት በጣም ኮንሲኩዌንሱ ከፍ ያለ ጉዳይ ነውና ከስሜት ወጣ ብሎ ማሰቡ ጠቃሚ ነው ብዬ እላለሁ። አፋን ኦሮሞቲን ዱመረትነን ነንዱበዳ በኦሮምኛ እናገራለሁ። ኦሮምኛ እያላችሁ ያላችሁ ወንድሞች መጀመሪያ የማንኛውም መልእክት ልጨርስና መስጂዶች ላይ ተከታታይ ጥቃቶች ሲደረጉ በቤተ ክርስቲያናትም ላይ ቀደም ብሎ ጥቃቶች ሲደረጉ እስቲ ክስተቶችን መለስ ብለን እንያቸው። ቀደም ብሎ በ2010 መጨረሻ አካባቢ የሶማሌ ክልል የተፈጠረውን ክስተት ታስታውሳላችሁ። በዛ ሰዓት የሆነው የቤተ ክርስቲያናት ጥቃት በቀጥታ ሁላችንም እንደምናውቀው ከፖለቲካ ጋር የተያያዘ ስልጣን ላይ የነበረው አካል ያስታጠቃቸውና ያደራጃቸው አካላትን በመቀስቀስ የተደረገ ነገር ነው። ይህ ጉዳይ በቀጥታ ከሙስሊሞች ጋር ከሃይማኖት ጋር የሚያገናኘው ነገር አይደለም። በዚህ ምክንያት ሰዎቹ ተይዘው የተለያዩ እርምጃዎች ተወስደው በክስም ደረጃ ተከሰው በፍርድ ቤት ሂደታቸውን እየተከታተሉ ያለበት ጉዳይ ነው። ይህ ከሆነ በኋላ ደግሞ በግልጽ እኛ እስከምናውቀው ወይንም በባለቤቶቹ እስከተናገሩ ድረስ እስከ ሰኔ 15 2011 ክስተት በፊት ያለውን ቆም ብለን ስናይ ቢያንስ በዋና ከሚባሉ የክርስትና ሃይማኖት ተከታዮችና ቀስቃሾች ወይንም አክቲቪስቶች አልሰማንም። ሰኔ 15 በአማራ ክልል የተፈጠረው ክስተት ከሆነ በኋላ ደግሞ ወዲያውኑ ብዙም ሳይቆይ ሐምሌ ውስጥ ይህን የቤተ ክርስቲያናት መቃጠል በተለይ ነሐሴ ውስጥ ጎላ ብሎ መጣ። ከዛ በኋላ እንደምታውቁት በሶማሌ ክልል ከሲዳማ ኬዝ ጋር ተያይዞ
11 ተብሎ በተያዘው ሲዳማን እንደ ክልልነት እናውጃለን በተባለው ሂደት ጋርም ተያይዞ በተፈጠረው ረብሻ የክርስትና ሃይማኖት ተቋም መጥፋቱንም ተመልክተናል። እሱም ቢሆን ከሙስሊሞች ጋር የሚያገናኘው ነገር አልነበረም። ይሁን እንጂ ቀጥታ ነሐሴ ላይ የመጣው ክስተት ሙስሊሞችን ላይ ቅስቀሳ ማድረግን ያዘለ በተለይ ዘጋቢ ፊልሞችን በማህበረ ቅዱሳን እና በሚዲያዎቻቸው አማካኝነት የተለያዩ ሰዎች ወደ ኋላ በመመለስ የ1999ን የበሻሻ ክስተትንም ጭምር በማንሳት ሙስሊሙ ላይ የመቀስቀስ ነገር ሲመጣ ሙስሊሞች ምን ተሳትፎ ነበራቸው? ሶማሌ ክልሉ ቅድም እንዳልኩት ፖለቲካ ጉዳይ ነው። በደቡብ ክልልም የሆነው ከፖለቲካ ጋር ነው የተያያዘው። በተለይም ደግሞ ሙስሊሙ ቁጥሩ እጅግ አናሳ በሆነበት በሲዳማ አካባቢ ምንም አይነት ሙስሊሞች ኮንትሪቢዩሽን በሌላቸው ጉዳይ የተመዘዘው ካርድ ግን ሙስሊሞችን ጥፋተኛ አድርጎ የሚቀሰቀስ ሁኔታ ነውና ያ ለምን ሆነ ብሎ ማሰብም ጥሩ ነው። እዚህ ላይ ዛሬ በግልጽ የምናገረው ያን የሆኑ አካባቢ ማህበረ ቅዱሳን ውስጥ ተጽዕኖ ፈጣሪ የሚባሉ ክርስቲያኖች እንደዚሁም የተለያዩ የቤተ ክርስቲያናት ላይ በኋላ ላይ ሰልፍ መውጣት አለብን አብያተ ክርስቲያናችን ተጠቃ ብለው እንቅስቃሴውን ሲያስተባብሩ የነበሩ ግለሰቦች ወደ መፍትሄ አፈላላጊ ኮሚቴ ወደ ኡስታዝ አቡበከር አህመድ እና ሌሎች ወንድሞች በመምጣት እኛ ኦርቶዶክሶችና ሙስሊሞች በጋራ ሆነን አንድነታችንን አጥብቀን በእናንተም በእኛም ላይ መንግስት የሚያደርጋቸውን ጫናዎች አብረን መመከት መቻቻላችንን ማጠናከር ችግር ሲፈጠርም አብረን መፍታት አለበት የሚል ውይይትን ይዘው ሲመጡ እኔ ከጅምሩ በጥርጣሬ ነው ያየሁት። ምክንያቱም በዛን ሰዓት ላይ በይፋ ወጥተው በቴሌቪዥን ሙስሊሞች እንዲያረጉ ኮሚቴው ለምን ዝም አለ፣ ለምን ይቅርታ አልጠየቁም፣ መጅሊስ ለምን ዝም አለ አይነት ቅስቀሳ ሲያረጉ የነበሩ ሰዎች ራሳቸው በዛው አንደበታቸው ይቅርታ ሳይጠይቁ ጉዳዩን ተሳስተን ነው ብለው በይፋ ሳያርሙ እንነጋገር ብለው ሲመጡ ለምን የሚለው እኔ ፐርሰናሊ ብዙም ስላላሳመነኝ በውይይቱ ላይ አልተሳተፍኩም። ወንድሞችም ሲጠይቁኝ መሳተፍም ካለብን ለምንድነው ኦርቶዶክስና ሙስሊሞች ብቻ የምንሰበሰበው? ፕሮቴስታንት የክርስትና ሃይማኖት ተከታይ የሆኑ ፕሮቴስታንቶችም በተመሳሳይ አብሮነታችን ቢጠነክር ሙስሊም ክርስቲያን የሚለውን ይዘን በውስጡ ፕሮቴስታንትም ይሁን ኦርቶዶክስም ይሁን በጋራ አንድነታችንን አጠናክረን መሄድ ይገባል የሚል እምነት ስለነበረኝ በዛ መልኩ መሄዱ ላይ የራሴ ሪዘርቬሽን ነበረኝ። ስለዚህም በስፋትም አልተካፈልኩም። ይህን ክስተት በተለይ ደግሞ ለስብሰባ የመጡ ወገኖች እንነጋገር ብለው የመጡት የማህበረ ቅዱሳን አባላት እንደዚሁም በኋላ ላይ ሰልፍን ሲያስተባብሩና ሲቀሰቅሱ የነበሩ አካላት የመጡበትን መንገድና ስሜቶቻቸውን በምናይበት ጊዜ ወንድሞች ሲነግሩኝ የሆነ ነገር አለ የሚል ውስጥ የከፍ ያለ ጥርጣሬ አድሯል። ያው ጓደኛዬና ወዳጄም የኮሚቴውም መሪ ኡስታዝ አቡበከር አህመድም ያልኩት እኔን ለፉኝ ነው። ምክንያቱም ውስጤ ብዙ አላመንበትም እና እናንተ ተሰብሰቡና እስቲ የሆነውን ነጋገራለን የሚል ነው። የሰዎቹን ስሜት ስሰማ ግን አንድም እነዚህ ሰዎች መደበቅ የፈለጉበት ነገር አለ ወይንም መደበቅ የፈለጉት ነገር አለ። ያን ጊዜ እንደምታውቁት በአማራ ክልል የተፈጠረው የሰኔ 15 ክስተት ጋር ተያይዞ ወይ እዚህ ክስተት ጋር እጃቸው ሊኖርበት ይችላል። የኔን ግምት ነው እየነገርኳቸው ያለው በወቅቱ ለአንዳንድ ወንድሞች ያልኩትን። በዚህ ምክንያት ለምንድን ነው ለብቻ እንድንዋይ የመጡት ብዬ ቆም በሚል አየሁኝ። ነገር ግን ከዛ ሰዓት ጀምሮ እንነጋገር አብሮነታችንን እንቀራረብ ብለው ውይይት በተጀመረበት ሰዓት ነው እንግዲህ በሚዲያዎች ላይ ዘመቻ የተጀመረው። በዛ በኩል የሚዲያ ዘመቻ በቀጥታ በዚህ በኩል እንነጋገር ብለው ሲመጡ ሁለት አብረው የማይሄዱ ነገሮች ስለነበሩ ለማንኛውም አልተካፈልኩም። አንድ ቀን ብቻ ነው በአጠቃላይ በስብሰባው የተካፈልኩት። እሱንም በኢንተርኮንቲኔንታል ሆቴል በነበረው ሂደት ነው። ይህንን ስል መዋየት አስፈላጊ አይደለም ማለት አይደለም። ወንድሞችም ስህተት ሰሩ ማለትም አይደለም። እንነጋገር ብሎ የመጣ ሰው ችግር ሲፈጠር አብረን ሆነን ሙስሊም የሚበዛበት አካባቢ የተፈጠረን ችግር አብረን እንፍታ፣ ክርስቲያን የሚበዛበትም አካባቢ የተፈጠረን ችግር ካለ አብረን እንፍታ ተብሎ ውይይት ሲደረግ
ሰየው የሚያስብል እንጂ ሌላ ዓላማ አለው ብሎ መጠርጠሩ ተገቢ ባይሆንም ከነበረው አጠቃላይ ክስተት ግን እኔ እንደ አንድ ሰው ይሄን ነገር በጥርጣሬ እንዳያደርጎኛል። ምክንያቱም በኋላም በቴሌቪዥን ያው ተቋምና ያው እነዛው ግለሰቦች የሚመሯቸው የተለያዩ ድርጅቶችና ተቋማት ሙስሊሙ ላይ ውስጡን በተለይ ከነሐሴ ጀምሮ በየቤተ ክርስቲያናቶቹ ቅስቀሳ እያደረጉ የኔንም ፎቶግራፍ ጨምሮ የሷዲቅ መሐመድንም ጨምሮ ፎቶግራፍ ጭምር እያሳዩ ዶክመንተሪ ቅስቀሳዎች ሲደረጉ እየሰማን ለምን የሚለው በወቅቱ ስላላሳመነኝ ለማንኛውም ተኪዷል አልተሳተፍኩበትም ነውና እነዚህን ሁሉ ነገሮች ሳይ እንደ አንድ ሰው ለምን ከፕሮቴስታንቶችን ብቻ ትተን እኛ ኦርቶዶክስና ሙስሊም እንቀራረብና የተለየ ነገር እናርግ ብለው ራሳቸው ገፍተው መጥተው ራሳቸው መልሰው በመሰል ቅስቀሳዎች ደግሞ ሚዲያዎች ሲሰማሩ ዝም ሲባል ያው ወቅቱ እኔ እንደ አንድ ሰው ፊልም አድርገውን በማድረግ ጥቅሙ ላይ ብዙም ስላልታየ ወንድሞች የጀመሩት ይሄዱበት ተብለዋል። በዚህ ላይ ያው እንደ ዲያቆን ዳንኤል ክብረት ጨምሮ ሌሎችም በቤተክርስቲያናት አካባቢ ያሉ ወንድሞች ውይይት አድርገዋል። ውይይት ዛሬም ነገም ጠቃሚ ነው። እነዚህን ግን ያው በወቅቱ እኔ ፊል ያደረኩትን ነው እየነገርኳችሁ ያለሁት። ዛሬም ቢሆን ሙስሊም፣ ክርስቲያን፣ ኦርቶዶክስ፣ ፕሮቴስታንት፣ ኦሮሞ፣ አማራ፣ ዋቂፈና እምነት ተከታይ ሌላ ሳንል ለሀገራችንን ችግር በጋራ ሆነን ተወያይተን ተቀራርበን መነጋገርና ችግሮችን እንዴት እንፍታ ብሎ ማሰቡ ጊዜ የሚሰጠው ነገር አይደለም። ይህን ያህል ካልኩ በኋላ ሰሞኑን ወደ ተፈጠረው ክስተት ለመግባት ሞክራለሁ። እንግዲህ ከሞጣው ክስተት በኋላ የሞጣን ክስተት ለመቀልበስ የተለያዩ ሙከራዎች እየተደረጉ እንደሆነ መረጃዎች ነበሩ። ለምሳሌ በሐረርጌ፣ በጅማ ዞን፣ በቡኖ በደሌ እንደዚሁም በሻሸመኔ ከተማ በእነዚህ ኤሪያዎች ላይ ጥቃት አብያተ ክርስቲያናት ላይ ጥቃት ተፈጽሞ ሙስሊሞች እንዲያደርጉ በሚል እንቅስቃሴ እንደነበረ ከእንቅስቃሴም ከፍ ብሎ የመንግስት አካል ሊናገረው ይገባል። በፍተሻም የተያዙ የመንግስት አካላት የያዟቸው ሂደቶች አሉና መሳሪያዎችም ቦምቦችም እነዚህን የመንግስት እንደ መንግስት አካል ይፋ ማድረግ ግዴታ አለባቸው ብዬ ነው የማስበው። ምክንያቱም እንዲህ አይነት ክስተቶች ላይ ዝም ማለት ዋጋ ያስከፍላልና። ለምሳሌ በወቅቱ በነበረው ሂደት ላይ ሙስሊሞች ከሁለት ሳምንት በፊት ሰልፍ እያደረጉ በነበረው ጊዜ ውስጥ በተመሳሳይ ሙስሊም የሚበዛባቸው ኤሪያዎች ላይ ጥቃት ለማድረግ ሙከራዎች ተደርገዋል። በሙስሊሙ አናሳ በሆነበት በአማራ ክልል ላይ ሙስሊሞችን በማጥቃት የዛን በቀል በሙስሊም በሚበዛባቸው አካባቢ በሚኖሩ ክርስቲያኖች ላይ የበቀል እርምጃ እንዲወሰድ የማነሳሳት ሂደቶች እንደነበሩ መረዳት ይቻላል። ያም ሁሉ ተደርጎ እኛም ለማህበረሰቡ ባስተላለፍነው መልእክት ማህበረሰቡም ደግሞ በብልሃት ነገሮችን በማየቱ ሙስሊሞች በሚበዙበት አካባቢ ምንም አይነት የክርስትና ሃይማኖት ተከታዮች ላይ ጥቃት ሳይፈጸም በሰላም እንዲያውም በተቃራኒው ሙስሊሞችና ክርስቲያኖች በጋራ ሰልፍ እስከ መውጣት የሄዱበትን ሁኔታ ታይቷል እና ይህ ያልሰራ ሲል ወደ ሁለተኛ ፌዝ ተገብቷል ብዬ አምናለሁ። ይሄም ፌዝ ሙስሊሞች በሚበዙበት ሐረርጌ አካባቢ በቀጥታ ትንኮሳ በመፈጸም ግጭቱን ሜዳ ወደ ሙስሊሞች አካባቢ የመውሰድ ፍላጎቱ አለ። ለዚህ ደግሞ ይሄ ጥምቀት በዓልን ለመጠቀም ያሰቡ አካላት እንዳሉ ሐረሪ ፖሊስ አካባቢ በዚህ ጉዳይ ላይ ውይይት እንደተደረገም አውቃለሁ። እኔ ጋም ገና ችግሩ ሳይፈጠር በፊት ከሐረሪ ክልል ፖሊስ አመራሮች መካከል አንደኛው ደውሎ እንዲህ አይነት ረብሻ ሊፈጠር ይችላል ስጋት አለን እና ሙስሊሙ ማህበረሰብ በትዕግስት እንዲያሳልፍ በፌስቡክ ላይ ልትጽፍልን ብለው በተደወለ መሰረት ነው እኔም ይሄን መረጃ ይዤ የሐረርጌ ሰዎች ወይ በትዕግስት እናሳልፍ መስጊዱ ምንም አልሆነም ብዬ ጻፍኩት። ይሄ እንግዲህ አንድ ነጥብ ነው። በሌላ አቅጣጫ ግን ሐረር አካባቢ ችግር ለመፍጠር ለምን ተፈለገ ወይንም የመፈለግ ምልክቶቹ ምን ነበሩ የሚለውንም ማየት ያስፈልጋል። ምክንያቱም በሐረር ከተማ አራተኛ መስጂድ ወይንም ኢማን መስጂድ አካባቢ ባለው አደባባይ በቁርአን ቅርጽ የተሰራ ብቸኛው አደባባይ ላይ አደባባዩን ትራፊክ ፖሊስ አካባቢ ያሉ ሰዎች
ለትራፊክ አልተመቸም በሚል ሽፋን በሚስጥር ውይይት አድርገው ራሳቸው እንዲያፈርሱ ዶዘር አስተማርተው በሌሊት ሰው ሰላት በሚሰግድበት ሱብሂ ሰዓትና ሌሊት ላይ ለማፍረስ ሙከራ አድርገው ከፊሉንም የተወሰነ አደባባይ ክፍል አፍርሰው ይህም ሙስሊሞችን ሊያስቆጣ እንደሚችል እየታወቀ ያውንም ደግሞ ጥምቀት በሚከበርበት ሰሞን መደረጉ ሆነ ተብሎ ችግርን ለመፍጠር የታሰበ ነው በሚል በጥሞና መፈተሽ ተገቢ ነው ላለሁኝ። ከዛም ባለፈ ይህም ከሆነ በኋላ እንደምታስታውሱት በፌስቡክም ላይ ጽፌዋለሁ። ሐረር አካባቢ ረብሻ እንዳይነሳ በተለይ ድሬዳዋ ከተማ ላይ ዝግጅት በማድረግ ሐረር ላይ የሚደረገውን ፕሮግራም ለመምራት የተዘጋጀ አካል እንዳለና ይህም አካል የሚሄድበት መንገድ ችግር ይፈጥራል የሚል ስጋትንም በመያዝ መረጃዎችንም በመንተራስ የሐረሪ ክልል ፖሊስ የእስልምና የክርስትና ሃይማኖት አባቶችን አወያይቶ በነበረበት ሰዓት ላይ ይህን ጉዳይ በሰላም እንዲያልፍ ሁሉም የሚናውን እንዲወጣ በተደረገ ውይይትም ላይ መስጊድ አካባቢ የቤተ ክርስቲያን የሚባለው ባንዲራ እንዳያልፍ ወይንም እንዳይሰቀል ህብረተሰቡን ሊያነሳሳ ይችላል። በተለይ ደግሞ ብዙዎቻችን የምናስታውስ ከሆነ የዛሬ 1999 እንደ አውሮፓ አቆጣጠር ማለት ነው ኦልሞስት 1993 እንደ አውሮፓ እንደ ኢትዮጵያ አቆጣጠር ወይንም ደግሞ 2001 እንደ አውሮፓ አቆጣጠር 1993 ላይ በተመሳሳይ የጥምቀት ቀን በዕለተ ጁምዓ ነበረ ቀኑ በ1993 ጥር 11 በተከበረው የጥምቀት ቀን ላይ ጁምዓ በሚሰገድበት አራተኛ መስጊድ ላይ ታቦት ይዘው መስጊድ በር ለማለፍ በተሞከረ ሙስሊሞች ደግሞ ጁምዓ አደባባይ ጭምር በሚሰግዱበት አሳልፉን በሚል በተፈጠረ ረብሻ የሰው ህይወትም ጠፍቶ ንብረትም ወድሞ የምናስታውሰው ክስተት ነውና ያንንም ታሳቢ ማድረግና በወቅቱ የነበረ በቪዲዮም የተቀዳ ሁሉ ጥፋቱና ሽምግልናው ምኑ ዝርዝሩ የነበረበት ሂደት አለና ይህን ሁሉ ማየቱ አስፈላጊ ነው። ይህንን ግምት ውስጥ በመውሰድ ረብሻ እንዳይነሳ መስጊድ አካባቢ የሚደረጉ ነገሮች እንዳይኖሩ ኦፊሻል ከሆነው ባንዲራ ብቻ ውጭ እንዳይያዝ መያዝም ካለበት ደግሞ ሌላ ሰው ጋራ ግብግብ በማይፈጥርበት አቅጣጫዎች ይያዙ በሚል ይሄ የኔ ሀሳብ ሳይሆን ከሐረሪ ክልል ባደረገው ስብሰባ ላይ የተነሳ ነው እና እነዚህ ሁሉ ተደርጎ መጨረሻ ላይ ያው በወቅቱ ሁሉም ኃላፊነቱ ወስዶ በተለይ ደግሞ ሙስሊም አባቶች በቀጥታ ብዙ የማረጋጋት ስራ የሰሩበት ሁኔታ አለ። ይህንን ስንል ለምሳሌ የአሁኑ የሐረር ረብሻ በጣም በከፍተኛ ሁኔታ ብዙ እልቂት ሊያስከስት ይችል የነበረው በብዙ ርብርብ ከሽፏል። አንደኛ እኔም በግልጽ በሐረሪ ክልል ፖሊስ ተደውሎልኝ ይህንን ነገር በፌስቡክ ጽፌ ሰውን እንዳረጋጋ ተጠቃ የተባለው የአራተኛ መስጊድ ምንም እንዳልሆነ እኔም ከፖሊስ ከሰማው በኋላ የአካባቢው ማህበረሰብን በማናገር መጅሊስንም በማናገር ጉዳዩን ከተረዳው በኋላ ጽፌያለሁ። እንደዚሁም ደግሞ የሐረሪ ፖሊስ በተመሳሳይ ጀውሃርም እሱንም ስለሚሰሙት እነሱም እንዲጽፍ እንደተነገረው ሰምቻለሁ። ይህም ብቻ ሳይሆን በተለያየ የሐረርጌ ዞን ውስጥ ያሉ መስጊዳችን ተጠቃ፣ መስጊዱ በእርግጥ አልተጠቃም፣ የሆነው ነገርም የለም። ፌስቡክ ላይ እንደጻፍኩት መስጊዱ አጠገብ ያለው አደባባይ ነው መጀመሪያ አደባባዩ የፈረሰው። ከዛ በኋላ ባንዲራውን መስጊዱ አጠገብ ላይ ለመትከል ሲሞከር ምሽት ላይ ፖሊሶች ባንዲራውን አንስተው አደሩ። እንደገና ሌሊት ላይ ድጋሚ ተተከለ። ጠዋት ላይ ወጣት ኑሬ የሚባል ባንዲራውን ሲያነሳ በአካፋ የተመታው እሱ ነው። የቆሰለውም አንድ ሰው ነው። መስጊዱ ምንም አልሆነም የሚለውን ዝርዝር ነገር ካጣራሁ በኋላ ነው የጻፍኩትና ነገር ግን በሐረርጌ ወረዳዎች በጠቅላላ መስጊድ ተጠቃ ሙስሊሞች እንዲሆኑ በሚል በርካታ ሰዎች እየመጡ ነበረ። ይህንን ሰው መመለስ ግዴታ ነው። በመኪና ተጭኖ እየመጣ ያለ ሰው ሃይማኖታችን ተጠቃ ብሎ የመጣ ያለን ሰው ወዳልሆነ አቅጣጫ ቢሄድ የሰው ህይወት ቢጠፋ ሁላችንም ብናዝን አይጠቅምም። በጊዜው ማድረግ ያለብን። ስለዚህ እኔም በፌስቡክ ጽፌ ያለው የሐረሪ ክልል ፕሬዝዳንትም ወደ ኦሮሚያ ክልል ምክትል ፕሬዝዳንት ደውለው ባለኝ መረጃ
በምዕራብና ምስራቅ ሐረርጌ መስጊዳችን ተጠቃ ብሎ እየመጣ ያለውን ሰው እዛው ባለበት ለማስቆም ማድረግ የሚቻለው ነገር እንዲደረግ በሚል በየወረዳዎቹ አስተዳደሮቹ ሰውን በመኪና ተጭኖ የሚመጣውን እንዲመልሱ ለማድረግ ጥረት ተደርጎ አብዛኛው ሰውም ተመልሷል። በተመሳሳይ አካባቢ ላይ የመጡ ሰዎችንም ሄደው እንዲመለሱ የአራተኛ መስጂድ ኢማምንም ጨምሮ አሊሞች ከመከላከያ ጋር ሆነው በአካል ሄደው እነሱን ሲሰሙ አምነው ይመለሳሉ በሚል ለመመለስ ሙከራ ተደርጓል። ይህ ሁሉ ከሆነ በኋላ በመጀመሪያው የከተራ ዕለት በሰላም ሁኔታው አልፏል። ከዛ በኋላ በሚቀጥለው ትናንትና ደግሞ እንደዚሁም ዛሬም በለቀኩት ቪዲዮ መስጊድ አካባቢ ምንም የተፈጠረ ነገር የለም። ከተማ ላይ መንገድ ዘጉ፣ እንዲያደረጉ እኔ ከተማ ላይ ማንም ይሁን ማን አደረጉት ስለሚባለው ፖሊስ አጣርቶ እርምጃ መውሰድ ይችላል። የሚወሰድበት ሰው ሙስሊም ነው፣ ክርስቲያን ነው፣ ኦሮሞ ነው፣ አማራ ነው የኔ ጉዳይ አይደለም። በትክክል እዛ ውስጥ ተሳትፎ ከነበረው በግጭቱ ምንም አድርጎ ከሆነ የኛ ጉዳይ አይደለም፣ እርምጃ መወሰድ አለበት። ይህንን ደግሞ ያልኩ ባንዲራውንም አያዙ አይደለም። እኔ ባንዲራውን ከሚከለክሉ ሰዎች የተለየ ሀሳብ አለ። በተለይ ለምሳሌ አረንጓዴ ቢጫ ቀይ ባንዲራ ከዚህ በፊት የመንግስት የነበረው ከክርስትና ሃይማኖት ከስላሴ ጋር እንደሚያያዝ ግልጽ ነው። ብዙ ክርስቲያኖች ሲያስተባብሩ ነበሩ። ከሁለት ቀን በፊት ዲያቆን ታሪኩ አበራም በግልጽ አምኖ እውነት ነው ብሎ ሆነ ከድሮ ስርዓት ጋር አብረን እንሆናለን፣ የድሮ ስርዓት ባንዲራም ይወክለናል ካሉ ሌላም ነገር ይወክለናል ካሉ መብታቸው መከልከል የለበትም። ሌላን ሰው እስካላስገደዱ ድረስ የህግ ጉዳይ ምንድነው የሚለው ለጊዜ ትቼ መብታቸው ነው። እንዲያውም ሰዎችን ወደ ስሜት ከመውሰድ ያመኑበትን ያድርጉ። ያ ደግሞ ለውስን ጊዜ መሆኑ ከባል ጋር ተያይዞ ለኔ በዛ መልኩ ነው ማየው። ባንዲራ መነጠቅ ተገቢ ነው ብያለለም። ኦፊሻል መንግስት ባንዲራ አለ። እዚህ ባንዲራ ላይም በመሃል የተቀመጠው ኮከብ የሃይማኖቶችና የብሔርን እኩልነት ይገልጻል የተባለው ኮከብ አይወክለኝም ካለ እኔ ከኮከቡ በላይ የሚያሳስበኝ ሃይማኖት እኩልነት የብሔር እኩልነትን አልፈልግም የማለት ውስጡ የተደበቀው ነገር ከሁሉ በላይ ሲሪየስ ነው እና እሱ ነው የሚያሳስበኝ። ነገር ግን እንደ መብት ሰው በዲሞክራሲ ስንል እኛ የማንፈልገውን ሁሉ የማለትና የመተግበር መብት አለው ሌላውን አካል እስካልነካ ድረስና በዚህ አንፃር ለምን ያዙ ግብግብም አግባብ አይመስለኝም። የሚሊክም ባንዲራ ይሁን የኢህአዴግም ባንዲራ ይሁን የማንም ይሁን ሰው የሚያምንበትን ካደረገ ለምን የሚያምንበትን እኔ የምፈልገውን እመን ማለት አይቻልም በኖርማል ሁኔታ እና በዚህ ላይ ያለኝ ሀሳብ ይሄ ነው። ነገር ግን መስጊድ አካባቢ በማያምንበት አካል ጋር መጥቶ ሲደረግ ሌላ የሚፈጥራቸው ነገሮች ለሁላችንም ጥሩ አይደለም። ሰው በቤተ ክርስቲያን ላይ እንኳን አረንጓዴ ቢጫ አይደለም ቀይ አይደለም የፈለገውን የማድረግ መብታቸው መነካት አለበት ብዬ ነው ያላምን። ምክንያቱም እነሱ ካመኑ እኛ ምን አገባን? የኛ ጉዳይ እኮ አይደለም። ባለቤቶቹ ካመኑ በጋራ ሆነው ከተስማሙ ሌላም ነገር ይመለከተናል ካሉ የነሱ ጉዳይ ነው። ነገር ግን በማያምነው ሰው ላይ ግፊት ሲመጣ የመበሻሸቅ ዝንባሌ ውስጡ ሲመጣ ነገሮችን ወዳልሆነ አቅጣጫ የመውሰድ ሁኔታ ሲመጣ ጸብ ሊፈጥር ስለሚችል ይህንን በጥንቃቄ መመልከቱ ለሁላችንም ጥቅም ነው እና የትናንትናው ምንም እንኳን ሀገር ውስጥ ባልሆንም ታቦት ከገባ በኋላ ነው አብዛኛው ሱቆች በዚህ መልኩ አብዛኛው ተቋማት የተጠቁትና ይህም ብዙ ሰዎችን ስሜት ውስጥ ከተዋል። እኛ ታቦትን በሰላም እንዲያልፍ ብለን መስጊድ ላይ ወጣቶችን ቁጭ በሉ መስጊድ ውስጥ ብለን ወደ ውጭ አትውጡ መስጊድ በር ላይ አትቆሙ ብለን በዚህ መልኩ አድርገን በምንልበት ሰዓት ታቦት በሰላም ከገባ በኋላ ሆነ ተብሎ ጥቃት ሲፈጸም እየተጠቃን ነው ለምን ሚል በርካታ ሰዎች በተለያየ መንገድ እንትን እያላቸው ነው። ልክ ነው። ትልቅ ነገርን ማየት አለብን ብዬላለሁ። ምክንያቱም ኢትዮጵያ ውስጥ ባለፉት ጊዜያቶች ወደ 35 የሚሆኑ መስጊዶች ተጠቅተዋል። 35 የሚሆኑ መስጊዶች መጠቃታቸው ብቻ ሳይሆን በተመሳሳይም አብያተ ክርስቲያናቶችም ተጠቅተዋል።
ነገር ግን ቅድም እንደተጠቀስኩት የሶማሌ ክልሎቹን በቀጥታ ከፖለቲካው የሶማሌ ክልል ፖለቲክስ ጋራ ከናብዲሌ ጋር ተይዞ ሌሎቹ ደቡብ አካባቢ በሲዳማ ኤሪያ የተፈጸረውም በተመሳሳይ ከሲዳማ ሪፈረንደም ጋራ ተይዞ በተነሳው ግጭት መሆኑ ግልጽ ሆኖ ሳለ ለበርካታ ኢንተርናሽናል ተቋማት ግን አክራሪ ሙስሊሞች ቤተክርስቲያኖችን እያጠቁ ነው የሚል ሪፖርቶችን ጽፎ እስከ ማስገባት ድረስ የሄደበት ሁኔታ አለ። እነዚህን ሁሉ በምናይበት ጊዜ ጉዳዩን በጥሞና መመልከት እንዳለብን ያሳየናል እና ይህንን ታሳቢ ማድረግ ተገቢ ነው። ለማንኛውም እንዲህ ያለውን ሁኔታ በጥሞና በማየት ይበልጥ ነገሮችን ማባባስ ተገቢ አይደለም። ነገር ግን መንግስትም እንደ መንግስት አክት በማድረግ ጥፋተኛ የሆኑ አካላትን ሁሉ ይዞ ለህግ ማቅረብ ኃላፊነቱን መወጣት ግዴታ አለበት። ህዝበ ሙስሊሙም ራሱን መስጊዱን ተቋሙን በጋራ ሆኖ መጠበቅ በአንድነት ቆሞ ችግሮችን መመከት ይገባል። ወደ ሌላ ሰው ግን ህግ የማስከበር ስራ የመንግስት ነው። ጥፋተኛም ካለ መንግስት ኃላፊነቱን እንዲወጣ እያሳሰቡ ለመንግስት አሳልፎ ከመስጠት ውጭ በቀጥታ ወደ ግጭት ውስጥ መግባት ለሁላችንም አይጠቅምም። ስርዓትን ማስያዝ ያለበት መንግስት ነው። መንግስት ማስያዝም ካቃተው እንዲያስይዝ መንግስት ላይ በተለያየ መንገዶች ጫና አድርጎ መንግስትነቱ ሚናውን እንዲወጣ ማድረግ የሁላችንም ነው ኃላፊነት ነው። ዝም ብለን መመልከትም ተገቢና ትክክለኛው መንገድ አይደለም። ስሜታዊ ሆነንም ወዳልሆነ አቅጣጫ መሄድ የለብንም። ለዓለም አቀፍ ማህበረሰብ ሙስሊሞች እንዲያደርጉ በሚል ለማሳየት የተፈለጉ በርካታ ነገሮችም እንዳሉ በመረዳት ራሳችንን ደግሞ እጃችንን አጣምረን ተመልክተን ራሳችንን ችግር ውስጥ መክተት አለብን እያልኩ አይደለም። ነገር ግን አንድ ሰው ቤቱ ተቀምጦ ከውጭ መጥቶ ማንም ካጠቃው በራሱ ቤትና በራሱ ግቢ ውስጥ ራሱን መመከት እንደሚችለው በስሜትና በእልህ ሌላ ቦታ ሄዶ ሌላውን ሰው መንካት ጋር ልዩነት አላቸው። ስለዚህ መስጊድን መጠበቅ፣ ተቋምን መጠበቅ፣ ራስን መጠበቅ በጣም መሰረታዊ ነገር ነውና የተፈጠሩ ነገሮች ሁሉ አያሙም ማለት አይደለም። ለዚህ ደግሞ ክርስቲያኖች ተደራጅተው ቤተክርስቲያኖቻቸውን መጠበቅ መብታቸው ነው። ሙስሊሞችም መስጊዶቻቸውን ተደራጅተው መጠበቅ መብታቸው ነው። ከዚህ ጀርባ ግን ያሉ ማንነታቸውን በምናውቀው መንገድ በተለይ ደግሞ እንዲህ አይነት ክስተቶች ሲመጡ የሞጣ 2 ቪዲዮዎች ባይቀረጹ ኖሮ ምን ይሆን ነበር የሚለውን ማሰብ ጥሩ ነው። የሞጣ 2 ቪዲዮዎች ባይቀረጹ መልኩ ሌላ ይሆን ነበር። እነዛ ቪዲዮዎች ግን ምን ያህል በትክክል ተጽዕኖ ፈጣሪ ነበሩ። በተመሳሳይ ሐረርም ላይ ወንድሞች የቀዷቸውን ቪዲዮዎች ባይቀዷቸው ምን ይሆን ነበር? ስለዚህ በእያንዳንዱ ያለንበት ቦታ ራስን ከመመከት ባልተናነሰ ሁኔታ ማንኛውም ክስተት በቪዲዮም በፎቶግራፍም ሁሉም ሰው ጋዜጠኛ ሆኖ ቀድቶ ይፋ ማድረግ ጠቃሚ ነው። ይዞ መቆየት ብቻ ሳይሆን ፐብሊክ ማድረግ ይገባል። ለምሳሌ በሞጣ ክስተት 2 ቪዲዮዎች ከወጡ በኋላ ቤተ ክርስቲያናት አካባቢ ወደ ሞጣ ላይ መሐላ አስምለው ክርስቲያን የሆናችሁ ሰዎች ሁሉ ይህንን ቪዲዮ ደምስሱ፣ በእጃቸው ያለውን ለሙስሊሞች አሳልፋችሁ አትስጡ በሚል ብዙ ቪዲዮዎች ለመስጠት ጫፍ የደረሱ ክርስቲያኖች ጭምር ለአካባቢው ተወላጅ ሙስሊሞች ሳይሰጡ ያለፉበት ሁኔታ አለና መንግስትም እንዲህ አይነት ነገሮችን በመውሰድ ምን እስኪሆን ነው የሚጠብቀው የሚለውን ግምት ውስጥ ቆም ብሎ በማየት መንግስትነቱን በትክክል እንዲወጣ ማድረግ ጠቃሚ ነው። የሐሰት ዘገባዎችን ፈጥረው አዘርተው እንዲህ ሆነ እንደዚህ ሆነ ብለው የሚሰሩ ወንድሞችና እህቶችም ለማንም የሚጠቅም አይደለም። የሐሰት ዜና መስራት ከባድ ሆኖ አይደለም። ስሜት ገብቶም ሰው መቀስቀስም ከባድ ሆኖ አይደለም። ሌላው እንደሚያደርገው አንዳንድ ክርስትና መምህሮች እንደሚጽፉት በአደባባይ መቀስቀሱም ከባድ ሆኖ አይደለም። በአደባባይ በመቀስቀስ ካልፈለገ በአንድ ቀን ውስጥ ምን ሊሆን እንደሚችል በአንድ ቀን ሰልፍ ተብሎ የወጣው ሰውን ማየት ይቻላል። እና ግን ይጠቅመናል ወይ ነው? ስሜታዊ ሆነን ሁላችንም ብናወራ ወዳልሆነ አቅጣጫ ሀገርን ይወስዳልና ለሀገር ሰላም ስንል ራሳችንን እንጠብቃለን። ለሀገር ሰላም ስንል ተቋሞቻችንን እንጠብቃለን። ለሀገር ሰላም ስንል ሁሉንም ነገር ወዳልሆነ አቅጣጫ እንዲሄድ የሚቻለው ሁሉ መስራት አለብንና ይህንን ወስደን ራሳችንንም እየተወያየን እያንዳንዱ መስጊድ
እያንዳንዱ ጀማዓ እያንዳንዱ አካባቢ ያለን ወገን ተደራጅተን የራሳችንን ተቋም ማስመለስ አለብን። አሁንም ሀረር ላይ የተፈጸመውን ነገር ማንም ይሁን ማን ከጀርባ ያለ አካል መንግስት በአስቸኳይ ጉዳዩን አጣርቶ እውነቱን ይፋ አድርጎ ጥፋተኛ የሆኑ አካላትን ለህግ ማቅረብ አለበት። በተመሳሳይ ሞጣ ላይ ሆነውም ይህን ለማስረሳት እየተደረጉ ያሉ ነገሮችም ሁሉ የሚረሱ አይደለም። ስለዚህ ይህንን ግምት ውስጥ በመክተት መንግስትም ኃላፊነቱ መወጣት አለበት። ከዚህ በላይ ወዴት ነው ምን ሆኖ አስጠቃችሁን የሚሉ ወንድምና እህቶችም ትክክል ነው። ብዙ ስሜት የሚነኩ ነገሮች ሊመጡ ይችላሉ። ነገር ግን አጠቃላይ ነገሩን በማየት ራስን እንደራጅ ያሉ መጻፍ ብቻ ሳይሆን በሐቂቃ ተደራጅቶ በሁለት እግር ቆሞ ተቋምን፣ ንብረትን፣ ራስን፣ አካባቢን፣ ከተማን፣ ሀገርን መጠበቅ የሁላችን ኃላፊነት ሊሆን ይገባል። ጥፋተኞችንም በማስረጃ አስደግፎ ለህግ ማቅረብ ከኛ የሚጠበቅ ነው። በዚህ ላይ መበርታት አለብን። ከስሜት መውጣት አለብን። ዘላቂ ነገር ላይ ማሰብ አለብን። ሆነ ተብሎ ሁልጊዜ በስሜት አዙሪት ውስጥ እንድንሄድ ሌሎች በሚሰጡን የቤት ስራ ውስጥ እንድንሽከረከር የሚፈልጉ አካላት እንዳሉ ግልጽ ነው። ነገም ሌላ የቤት ስራ ይፈጥሩልናል እና ይህን በመረዳት ችግሩ የትም ቦታ እንዳይሆን መስራት አለብን የሚል መልእክት ለማስተላለፍ ወዳለሁ። ስለዚህ በዚህ ላይ መበርታት አለብን። አላህ ሀገራችንና ህዝባችንን ይጠብቅልን። አላህ ሰላማችንን ያብዛልን። ሰላም ለኢትዮጵያም ለህዝባችንም ያምጣልን። እንደዚሁም ደግሞ ሃይማኖታዊ በዓላቸውን ለማክበር ወጥተው በጎንደር ህይወታቸውን ያጡ ወገኖቻችን፣ የተለያየ ጉዳት የደረሰባቸው ወገኖቻችንን የተሰማኝን ሐዘን እገልጻለሁ። ከትናንቱና ከሰሞኑ ከባለፈው ክስተት ጀርባ ያሉትን ሁሉንም አካላት በትክክል አጣርቶ በተጨበጠ ማስረጃ ለህግ መቅረብ ግዴታ ነው። ይህን ማድረግ ያልቻለ ከሆነ መንግስት ከዚህ በላይ የከፋ ነገር ሊመጣ ይችላል እና ይህንን ኃላፊነቱን በአስቸኳይ እንዲወጣ ጥሪ አደርጋለሁ። ስለሰማችሁኝ አመሰግናለሁ። ይህንኑ መልእክት በኦሮምኛ ቋንቋ ደግመዋለሁ። ኤርጋል ሙከነ ዴቢሴተን አፋን ኦሮሞቲን ሲኒ ዳማ በሄተን ዴቢያ ና ይገዳ ወጥቼ ገባለሁ። ጠብቁኝ። አመሰግናለሁ።